ሰላም የዩቲዩብ ወዳጆቼ እንዴት ሰነበታችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ባለፈው በሰራሁት ቪዲዮ ላይ እንግዲህ በሆም ማኔጅመንት ውስጥ የታይም ማኔጅመንት ኢምፖርታንስ አውርተን ነበረ እና አንዳንድ የጠቀሙኝን ሀሳቦች ከእናንተ ጋር ሼር አድርጌ ነበር። እንግዲህ ከዛ ጋር በተያያዘ ዛሬ ደግሞ የኢንስታንት ፓት አጠቃቀም እንግዲህ ኪችን ውስጥ እንደምታውቁት በጣም ጊዜን የሚቆጥብ አስፈላጊ የሆነ እቃ ነው እና እንዴት አድርጌ እንደምጠቀምበት አጠቃቀሙን በደንብ ኤክስፕሌን ለማድረግ ሞክራለሁ። እንደሚጠቅማችሁም ተስፋ አረጋለሁ። እንግዲህ አብራችሁ ቆዩ። እንግዲህ ኢንስታንት ፓታችን ይሄን ይመስላል። የሚመጣው ክዳኑ እንደምታዩት ነው። ከዛ በኋላ እዚህ ውስጥ ደግሞ እችን የመሰለች ላይ ስትሬን ማድረጊያ የምትመስል ነገር አብራ ትመጣለች። ይሄኛው ደግሞ ፓቱ ነው ወይ ድሱ ነው አብሮት የሚመጣው። ከፈለጋችሁ ኤክስትራ እኔ አሁን አንድ 3 አለኝ እየቀያየርኩ የምጠቀምበት ማለት ነው። ኤክስትራ ብቻውን መግዛት ትችላላችሁ፣ ግን አንድ ስትገዙ አንድ ላይ ነው አብሮ የሚመጣው። ከዛ ይሄ ደግሞ እንግዲህ ውስጡ ይሄን ይመስላል ማለት ነው። እንግዲህ ኢንስታንት ፓታችን ላይ ስክሪኑ ላይ ስትመጡ ይሄን ይመስላል እንደምታዩት። እዚህ ጋር ሎ ፕሬሸር ሚል አለ፣ ሃይ ፕሬሸር፣ ለስ፣ ኖርማል፣ ሞር ሚል አለ። ከዛ እነዚህ እያንዳንዱ በተን አሁን ራይስ ማድረግ ስትፈልጉ ራይስ፣ ፕሬሸር ኩክ፣ እንደምታዩት ኤቭሪቲንግ የሚነካኩ በተኖች ናቸው እዚህ ጋር ያሉት። እዚህ ጋር ሳቴ ይላል። ሜንሊ እንግዲህ ምን የምጠቀምበት ሞስት ኦፍ ዘ ታይም ፕሬሸር ኩኩን እና ሳቴድ ነው ማድረግ። እናንተ የምትፈልጉትን እነዚህም ትራይ ማድረግ ትችላላችሁ። ግን ሜንሊ በተለይ ከአበሻ ምግብ ጋር የተያያዘውን ነገር በፕሬሸር ኩክ እና በሳቴ ነው የሚሰራው። እነዚህ ሁለቱን ናቸው በጣም ብዙ ጊዜ የምንጠቀምባቸው። ግን ደግሞ ያው ዩቲዩብ ላይ የዚህ ሀገርም ሬሲፒ ወይም ደግሞ የኢንስታንት ፓት ቡክም ካላችሁ እያንዳንዱ የዚህ ሀገር ምግብ በዚህም የምንሰራባቸው አሁን ዮገርት ሰሩ ወይም ደግሞ ሌላ አሁን ሚት ስቲው የዚህ ሀገር ወይ ስሎ ኩክ አሁን ይሄ በጣም ለረጅም ጊዜ ለረጅም ሰዓት አቆይተን የምንሰራውን ሚት የምንሰራበት ይሄንን ነው። ያው ዛሬ ፎከስ ለማድረግ የፈለኩት ሞር ኦፍ የአበሻ ምግብ ስንሰራ እንዴት መጠቀም እንደምንችል ነው። ይሄኛው ደግሞ እንደምታዩት እንግዲህ ክዳኑ ነው። ክዳኑ ደግሞ ዋናው ፕሬሸሩ ቢውልድ የሚደረግበት ቦታ ነው። እንግዲህ 3 ነገሮች አሉ። ከላይ ተለቅ ያለው ክብ ጥቁሩ አለ። ከዛ በኋላ ደግሞ ሲልቨር ክብ አለች። ከዚህ ደግሞ በተኖች አሉ። ሲልና ቨንት የሚል የተጻፈበት አለ። ክሊክ የምትደረገዋ ነገር ማለት ነው። ኦን ደ ራይት ሳይድ በቀኝ በኩል ያለችው እሷ እንግዲህ ፕሬሸር ኩክም ስናደርግ ኤኒ ሴቲንግ ሳቴ ወይ ደግሞ ለማቁላላት ከምንጠቀምበት ውጭ ያለው በሙሉ ከድነን ነው የምናበስለው። ማማሰል ምናምንም አያስፈልግም። አንዴ ሁሉ ነገር አስገብተን ዘግተን ስለሆነ የምናበስለው ይሄ ተዘግቶ ሲል መደረግ ይኖርበታል። ሲል የሚለው ምንድነው? በደንብ ፍን አድርጎ ፕሬሸሩ ቢውልድ ተደርጎ ፕሬሸር ኩክ ማድረግ እንዲጀምር የሚረዳን ይሄ ክዳኑ ነው። ስለዚህ መጀመሪያ ሁሉ የምናስገባው ነገር ካስገባን በኋላ ዘግተን ሲል የሚለውን እንነካለን። እሱ እንግዲህ ፕሬሸሩን በደንብ ራሱ ሰብስቦ ከዛ በኋላ ፕሬሸር ኩክ ማድረግ ይጀምራል ማለት ነው። ሲያልቅ ደግሞ ቨንት ወደሚለው እናደርገዋለን። እቺ መሀል ላይ ያለችዋ ሲልቨሯ ፕሬሸሩ በደንብ ቢውልድ ሲሆን ወደ ላይ ፓፕ አድርጋ ትወጣለች። ከዛ በኋላ ካስተነፈስ ነው በኋላ ደግሞ ወደ ታች የምትወርደው እሷ ናት፣ ምልክት ናት ማለት ነው። ፋንክሽናቸው ቤዚክ ስለሆነ አይ ቲንክ ኤክስፕሌን ያደርግ ይመስለኛል። ስለዚህ መጀመሪያ በቃ ይሄ ነው የሚገባው። ይሄኛው ድሱ ነው። ሶ ወጥ ስንሰራ ኦር ደግሞ ራይስ ስንቀቅል ወር ኤኒቲንግ ይሄ የማያስፈልግበት ይሄኛው ከላይ የሚቀመጠው ከላይ ማስቀመጥ ስንፈልግ በእንፋሎት ከስር ብቻ ሆኖ ከላይ አድርገን በፕሬሸር ኩክ ማብሰል ስንፈልግ ነው። ለምሳሌ ኤግ ስንቀቅል ሊሆን ይችላል፣ ወይ ደግሞ ድንች ለመቀቀል ሊሆን ይችላል፣ ወይ ደግሞ በፕሬሸር ኩክ ሽንኩርት ስናበስል ሊሆን ይችላል። ልጠን ከዚህ እላይ እናስቀምጠዋለን። የተወሰነ ውሃ አድርገን እንዘጋዋለን ማለት ነው። እና እዚህ ጋር እንደምታዩት አለ። ከዛ ክሎዝ እንደን ይሄኛውን እንቱን ወደ ሲል ታረጉታላችሁ። ፕሬሸሩን ቢውልድ አድርጎ ሲጨርስ እችኛዋ እዚህ ጋር የምታዩት ወደ ላይ ትሄዳለች ማለት ነው። እና አሁን
ትንሽ ስለ ሳቴድ ስለሚለውና ስለ ፕሬሸር ኩክ ላውራችሁ። ይሄኛው ሳቴድ እንግዲህ ሳቴድ ስንለው መጀመሪያ 30 ደቂቃ ነው የሚሰጠን። ይሄ ማለት እንግዲህ ያግመውና ልክ እንደ ማቁላላት ነው በቃ የምንጠቀምበት ማለት ነው። አሁን እንደዚህ ኦን ይላል። ከዛ ዋቴቨር ዊ ዋና ፑት ሽንኩርትም ሆነ ምንም በዚህ እናቁላላለን ማለት ነው። ያ ሳቴድ ስንጨርስ አቁላልተን ስንጨርስ ዊ ፕረስ ካንስል ማለት ነው። ፕሬሸር ኩክ ደግሞ ይሄኛውን ሊዱን ዘግተን የምናደርገው ነገር ነው። አሁን እኔ ሽንኩርት ለማብሰል ፈልጊያለሁ እና እሱን እንዴት አድርጌ እንደማድረግ አሳያችኋለሁ። እንግዲህ ዋን ኦፍ ዘ ቲንግስ በኢንስታንት ፓት የምጠቀምበት እኔ ሽንኩርት ማበስልበት ነው። ከዚህ በፊትም ቆየት ብሏል ቪዲዮ ሰርቼ የነበረ ዶሮ እንዴት እንደምሰራ በዚህ ቤዚክሊ የማደርገውን ላሳያችሁ። ይሄን ሰክቻለሁ። ይሄን እንደምታዩት ይሄን ከላይ አደርጋለሁ። ሁል ጊዜ ፕሬሸር ኩክን ስንጠቀም አትሊስት 1 ካፕ ኦፍ ዋተር ታች መሆን አለበት። የ1 ካፕ ውሃ ልክ በዚህ ልኬት መሰረት ማለት ነው። እንደምታዩት 1 ካፕ ኦፍ ዋተር ከስር ፕሬሸር ለመፍጠር እንዲመች ማለት ነው። አሁን ካረግን በኋላ እነዚህ ሽንኩርቶች እናስገባለን። እንደምታዩት ከዛ ይሄን ቢፕስ ሰሙ ይሄ ተዘጋ ማለት ነው። ከዛ ስለዚህ ሲል ላይ አደርግና ከዛ እንደምታዩት ፕሬሸር ኩክ እለዋለሁ። እዚህ ጋር 8 ደቂቃ ይላል። ከዚህ በፊትም አድርጌ ስለነበረ 8 ደቂቃ ይላል። 8 ደቂቃ ያህል ነው የማበስለው። ሞር የምትፈልጉ ከሆነ 9 እዚህ ጋር ያሉትን ትጫናላችሁ ማለት ነው። እኔ ግን ሽንኩርቴን 8-9 ደቂቃ በቂ ስለሆነ 8 ደቂቃ ታረጋላችሁ። ፕሬሸሩን ማድረግ ሲጀምር እንግዲህ ኦን ይላል ማለት ነው እንደምታዩት። ከዛ መጀመሪያ ያው ፕሬሸሩን ነው ቢውልድ የሚያደርግ። ስለዚህ ወዲያው 8 ደቂቃው ወዲያው አይጀምርም። ልክ ፕሬሸሩ የሚያስፈልግበት ደረጃ ሲደርስ ከዛ ነው 8 ደቂቃው መቆጠር የሚጀምረው ማለት ነው። እና ብዙ ጊዜ ፕሬሸር ኩክ ስታደርጉ ኤኒቲንግ መጀመሪያ ላይ አራውንድ 5 ሚኒትስ ሊፈጅ ይችላል እዛ ደቂቃ ላይ ሲደርስ ማለት ነው። ስለዚህ ኦን ብሎ ነው የሚቆየው። ልክ ፕሬሸሩ ሲጀምር በደንብ ቢውልድ ካደረገ በኋላ ኩክ ማድረግ ሲጀምር ነው ያ 8 ደቂቃ ኦር ደግሞ 10 ደቂቃም ካረጋችሁ ለሌላ ነገር። ለምሳሌ ምስር ወጥ ስሰራ ሳቴውን ተጠቅሜ ካቁላለሁ በኋላ የምፈልገውን ምስር አስገብቼ ውሃ አደርግና ከዛ ዘግቼ ፕሬሸር ኩክ አድርጌ 10 ሚኒትስ ነው የምለው። ከዛ ፕሬሸሩን ቢውልድ አድርጎ ከዛ 10 ሚኒትስ ይጀምራል። በቃ በ10 ደቂቃ ውስጥ ምስር ወጣችሁን ታገኛላችሁ ማለት ነው። እንግዲህ 5 ደቂቃ ቢውልድ ካረገ በኋላ እቺ ቅድም ያያችኋት ዝቅብ ላይ ነበረችው ወደ ላይ እንደዚህ ፓፕ አርጋ ወጣለች እንደምታዩት ማለት ነው ያለችበትን ማለት ነው። ልክ እሷ እንደዛ ስትሆን እዚህ ጋር እንግዲህ መቁጠር ጀመረ ማለት ነው 8 ደቂቃ። አሁን ነው በቃ ፕሬሸር ኩክ የጀመረው ማለት ነው። ቢውልድ አድርጎ አሁን መቁጠር ጀምሯል። እንግዲህ 8 ደቂቃ ከቆየም በኋላ እንዴት አድርጌ እንደምከፍተው ደግሞ አሳያችኋለሁ። እንግዲህ እንደምታዩት 1 ደቂቃ ቀርቷል። በቃ ጨረሰ ማለት ነው። ከጨረሰ በኋላ ከፈለግን ጊዜ ካለ ዝም ብንለው ራሱ በራሱ ጊዜ እዚህ ጋር ያልኳችሁን ፕሬሸርም ራሱ ሪሊዝ ያደርገዋል። ስሎሊ ማለት ነው። ቀስ ብሎ ራሱ ሪሊዝ ያደርገዋል። መጨረሻ እንግዲህ ፕሬሸሩን ሪሊዝ ማድረግ ነው። በጣም ብዙ እንደሚነገረው እንግዲህ በጣም አደጋ የሚፈጥረው ይሄ ፕሬሸሩን ሪሊዝ ስናደርግ ወይ እጃችንን ወይ ፊታችንን ወይ ልጆችም ካሉ ቤት ውስጥ እሱን ለመጠንቀቅ ከቨር ማድረግ ነው። ከቨር አድርገን እንደምታዩት ሪሊዝ እንዲያደርግ እናደርገዋለን። ከዛ በኋላ ነው መክፈት የምንችለው እና በቃ በኢንስታንት ፓት በጣም ጥንቃቄ የሚያስፈልገው ይሄ ፓርት ነው። ሌላው በጣም ቀላል ነው፣ ራሳችሁን ፊገር አውት የምታደርጉት ነገር ነው። እችኛዋ ግን ብዙ ጊዜ ሪማይንድ የሚደረግ ሰዎች ወይ ተቻኩለው ወይ ሳያስቡት ከላይ የሆነ ከቨር ነገር ሳያደርጉ ፕሬሸሩን ሲለቁት በጣም ራሳችን ልንጎዳ ስለምንችል እዚህ ጋር ጥንቃቄ ማድረግ እንዳትረሱ። እንግዲህ ፕሬሸሩ በደንብ ከወጣ በኋላ እንከፍተዋለን። እንግዲህ እንደምታዩት እኔ መሰለ ሽንኩርት እናገኛለን ማለት ነው። ውዝን 8 ደቂቃ ከፕሬሸሩን ቢውልድ እስኪያደርግ 5 ደቂቃ ቢጨርስ ወደ 12 ደቂቃ 13 ደቂቃ ይሄ የበሰለ ሽንኩርት ነው። ቤታችሁ አይሸትም። እንደምታውቁት ስንከትፍ
ሽንኩርት ቤታችን እንዴት እና ስናቁላላ ምን ያህል እንደሚሸት ልብሳችንን ታውቁታላችሁ። ይሄ ግን እሱን በሙሉ ስኪፕ እንድናደርግ ጊዜያችንንም ቆጥቦ የቤቱንም ሽታ ደግሞ ሳይቀይር በጣም አሪፍ ነው። ብዙም ከፈለጋችሁ መዓት ሽንኩርት አድርጋችሁ ለብዙ ወጥ ይክን ዱት በቃ የበሰለ ነው። ይሄን አውጥቼ ቀዝቀዝ ሲል አውጥቼ እፈጨውና ከዛ በኋላ ወደዚሁ እመልሰውና በሳቴድ ማቁላያው ማለት ነው በማቁላያው አቁላላዋለሁ። ከዛ እንደገና ደግሞ ፕሬሸር ኩክ አድርጌ ለምሳሌ ስጋም ከሆነ ዶሮ ወጥም ከሆነ አቁላልጬ ከጨረስኩ በኋላ የማደርገውን ነገር በቃ ልክ ሊትራሊ ስቶቭ ላይ እንደምትጠቀሙት ይሄን እንደዛ መጠቀም ማለት ነው። በጣም ገላግዴ ጊዜ ቆጣቢ ነው። እንድትገዙት ካላችሁ ደግሞ ቤታችሁ ተቀምጦ ማትጠቀሙበት ከሆነ ደግሞ እንድትሞክሩት ነው። አንዴ ከተሞከረ በጣም ጠቃሚ የሆነ ላይፍ በጣም የሚያቀል ጊዜ የሚቆጥብ እቃ ሆኖ አግኝቼዋለሁ። እንግዲህ ከሞላ ጎደል የኢንስታንት ፓት አጠቃቀም ይሄን ይመስላል። እንግዲህ እናንተም ገዝታችሁ ቤታችሁም ደግሞ ተገዝቶ ተቀምጦ ከሆነ አንዴ መስራት ከጀመራችሁ በቃ በድስት ራሱ መጠቀም እኔ አሁን ድግስም ሲኖር ኤኒቲንግ ሲኖር በሃፍ ዴይ ውስጥ 4 አይነት ወጥ 5 አይነት ወጥ ራሱ ልሰራ እችላለሁ። ዶሮ ራሱ ከ2 ሰዓት በላይ አይወስድብኝም። ላይክ ኤቭሪቲንግ ማለት ነው። በጣም ባጭር ከ1 ሰዓት ተኩል ምናምን ምን የመሰለ ዶሮ ነው መስራት የምችለው እና እንዳልኳችሁ ዩቲዩብ ላይ ሬሲፒዎችን ኤክስፕሎር ማድረግ ትችላላችሁ። እኔም ቪዲዮዎች ላይ ደግሞ ከስር ታግ አደርጋችኋለሁ። የተወሰኑ በኢንስታንት ፓት የሰራኋቸው ሬሲፒዎች አሉ። እንግዲህ ይሄን ኢንስታንት ፓት በመሞከር ታይማችሁን በግማሽ ያህል በመቀነስ እንግዲህ ታይም ማኔጅመንታችሁን ማሻሻል ትችላላችሁ። ምክንያቱም ያው እንደምታውቁት ስፔሻሊ እናቶች ኪችን ውስጥ በጣም ረጅም ጊዜ ነው የምንጨርሰው እና ኢንስታንት ፓት የግድ መስት ሃቭ ነው። አንዴ ከገዛችሁት እና መጠቀም ከጀመራችሁ there is no way to go back እና አበረታታችኋለሁ። እንግዲህ ሌላ ጥያቄ ካላችሁ ግልጽ ያልሆነላችሁ ነገር ካለ ደግሞ ካመንት ሴክሽኑ ላይ ከጻፋችሁልኝ እሱን ኤክስፕሌን ላደርግ እችላለሁ። እንደገና ከወደዳችሁት ላይክ በማድረግ ሃይፕ በማድረግ ለሌሎች ይጠቀማሉ ብላችሁ ለምታስቡት ሰዎች ደግሞ ሼር በማድረግ ቪዲዮ ለብዙዎች እንዲደርስ እንድትተባበሩኝ ጠይቃለሁ። እንግዲህ በተመሳሳይ ቪዲዮ ደግሞ በሌላ ጊዜ እስከምንገናኝ ድረስ እንግዲህ የፋሲካን ወጥ እንግዲህ ሰርታችሁ ሞክሩበት። እንግዲህ በሌላ ደግሞ በተመሳሳይ ጠቃሚ ቪዲዮዎች እስከምንገናኝ ድረስ መልካም ሳምንት፣ መልካም ፋሲካ።